ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ ሰበር መረጃዎች እናልፋለን። 10 አለቃ አመራሩ አንድ ጓዱን በማስከተል የፋኖን ትግል መቀላቀሉ ታውቋል። የአገዛዙ ሰራዊት የደቡብ ጎንደር ዞንና ወረዳዎችን መልሶ ለመያዝ ያለ የሌለ ኃይሉን ተጠቅመው ከፍተኛ ውጊያ የከፈተም ሲሆን የፋኖ ኃይሎችም መመከትና በማጥቃት መልሶ ወደ መጣበት መመለሳቸውን አስታውቀዋል። እንዲሁም ከዚህ ቀደም የአፋብን ምስራቅ አማራ ሚኒሊክ እዝ አሳምነው ጦር ምክትል አዛዥ የነበረው ኮማንዶ ፍቅሩ ሙልዬ በዛሬው ዕለትም ለመንግስት እጅ መስጠቱ ታውቋል። ድምፃዊው አቤል ሙልጌታ ለዘፈን ዓለም ደህና ሁኝ በማለት ከዚህ በኋላ የዘፈን ስራዎችን እንደማይሰራም ሙዚቃን ማሰናበቱን አስታውቋል። እንዲሁም በሀገራችንና በሌሎች ጎረቤት ሀገራት የነዳጅ እጥረት ፈተና መሆኑንና በሆርሙዝ እንዲሁም ትራምፕ በዋይት ሃውስ የምግብ አዳራሽ ስር ግዙፍ ወታደራዊ ግንባታ ማካሄዳቸውን እና ሌሎች መረጃዎችንም አብረን እናስደምጣችኋለን። እስከ መጨረሻው አብራችሁን ሁኑ እያልን እኛን ምርጫ ስላደረጋችሁም እናመሰግናለን። ቀዳሚ ወዳደረግነው መረጃ ስናልፍ 10 አለቃ አመራሩ አንድ ጓዱን በማስከተል የፋኖን ትግል መቀላቀሉ ታውቋል። ከብልጽግና ሰራዊት ከ65ኛ ክፍለ ጦር 10 አለቃ አመራሩ አንድ ጓዱን በማስከተል ሁለት ጥቁር ክላሽ ከነሙሉ ትጥቁ እንደያዘ በአፋብን ሚኒሊክ እዝ 106ኛ ኮር 34ኛ ክፍለ ጦርን ተቀላቅሏል ተብሏል። በእንዲህ እንዳለ ያገዛዙ ሰራዊት የደቡብ ጎንደር ዞን ወረዳዎችን መልሶ ለመያዝ ያለ የሌለ ኃይሉን በማሰባሰብ በደራ ወረዳ ወረራ ለመፈጸም የሞከረ ሲሆን በአሁኑ ሰዓትም ከሜጀር ጀነራል ውባንታ አባት አንደኛ ኮር አህዶች ጋር ከባድ የመሳሪያ ልውውጥ እያደረገ እንደሚገኝ ታውቋል። እንዲሁም በሞርታርና በድሮን የታገዘ ውጊያም መካሄዱ ታውቋል። ከጧት ጀምሮ እስካሁን በሚደረገው ውጊያው ከ5 ጊዜ በላይ የድሮን ጥቃት ተፈጸመ ሲሆን ንጹሃንን ከመጨፍጨፍ በዘለለ በወገን ወይም በፋኖ በኩል የደረሰ ጉዳት እንደሌለም የቀጠናው የፋኖ አመራሮች አስታውቀዋል። እንዲሁም የፋኖ ኃይሎች እንደገለጹት እብናት ከተማን የተመኘው የጠላት ኃይል ክፉኛ ተመቷል ያሉም ሲሆን እብናት ከተማን ለመቆጣጠር አቅዶ የተጓዘው የጠላት ምስራቅ እዝ ሰራዊት በአፋብን በላይ እዝና አፋብን ጎንደር ጠቅላይ ግዛት እዝ ክፉኛ ምትን እያስተናገደ ይገኛል ብለዋል። ዛሬ መጋቢት 21 2018 ዓ.ም አፋብን በላይ እዝ ዳግማዊ ቴዎድሮስ አንደኛ ኮር አጼ ኢያሱ ክፍለ ጦር ዞዝ አምባ ንጉስ ክፍለ ጦር እንዲሁም አሳምነው ብርጌድ መልዛ ንጉስ ብርጌድና ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር ጥምረት በመፍጠር ወደ እብናት ከተማ አሰፍስፎ የመጣውን የብልጽግና ግሬሳ ሰራዊት በፊት ለፊት ውጊያ እያደባዩት ይገኛል ብለዋል። የዳግማዊ ቴዎድሮስ አንደኛ ኮር አካል የሆነው መብረቅ ክፍለ ጦር አዲስ ዘመን ኋላ ዮሐንስ ተብሎ ከሚጠራው ከፍተኛ ቦታና አርኖ ጋርኖ ከሚባለው ስትራቴጂካዊ ቦታ በመዝጋት ከኢንፍራንስ አዲስ ዘመንና ከአዲስ ዘመን እብናት ለድጋፍ ተጨማሪ የጠላት ኃይል እንዳይጓጓዝ ቆርጠው ዘግተውታል ብለዋል። መረጃው የአፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አንደኛ ኮር ህዝብ ግንኙነት ዘርፍ ኃላፊም አብነት ሞላ ነው። እንዲሁም ወደ ዕለቱ ብዙዎችን ያበሳጨና ክፉኛ የሚያስቆጣው ተግባር ስናልፍ የአፋብን ምስራቅ አማራ ሚኒሊክ እዝ አሳምነው ጦር ምክትል አዛዥ የነበረው ኮማንዶ ፍቅሩ ሙሉ በዛሬው ዕለት ለመንግስት እጁን መስጠቱንም አስታውቋል። ባገኘነው መረጃም ኮማንዶ ፍቅሩ ለመንግስት እጁን መስጠቱ ታወቀ ሲሆንም አብዛኞቹ የፋኖ ደጋፊዎችም በኮማንዶ ፍቅሩ ሙሉ የተግባር ቁጣቸውን የገለጹም ሲሆን በኮማንዶ ፍቅሩ በኩል ግን ጦርነት አይጠቅምም በማለት እጄን ሰጥቻለሁ ከማለት ዝርዝር ማብራሪያዎችንም ከመስጠት ተቆጥቧል። አንዳንዶችም የኮማንዶ ፍቅሩን ሙሉም የክህደት ጽዋም ያሉት ሲሆን እንዲህ ሲሉም ገልጸውታል። በጀነራል አሳምነው ስም የተፈጸመ የባንዳነት ውርደት ሲሉ የገለጹ ሲሆን የአማራ ህዝብ የህልውና ትግል የብዙ ሺህ ጀግኖችን ደምና አጥንት የጠየቀ አሁንም እየጠየቀ ያለ የመኖርና ያለመኖር ፈተና ሆኖ ሳለ በዚህ መራር የትግል ጉዞ ውስጥ እንደ ብረት የጠነከሩ ጀግኖቹ ታሪካቸውን በደማቸው ሲጽፉ ለጊዜያዊ ጥቅም ለሆዳቸውና ለፍራታቸው ያደሩ ደግሞ በገዛ ህዝባቸው ላይ ክህደት በመፈጸም የታሪክ ቆሻሻ ቅርጫት ውስጥ ይወድቃሉ ብለውታል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ቀጠና ሚኒሊክ እዝ የግዙፍ አሳምነው 303ኛ ኮር ዋና ሰብሳቢ የነበረው ፍቅሩ ሙልዬ የዚህ የታሪክ ዝቅጠት የውርደት ማሳያ ነው ያሉት ሲሆን ይህ ግለሰብ የህዝቡን አደራ የትግል ጓዶቹንም ደም የቆመበትን ህዝባዊ ዓላማ ወደ ጎን በመተው ለአገዛዙ እጅ መስጠቱም የክህደት ሁሉ ጥግ ነው ሲሉ ገልጸውታል።
ከሁሉም በላይ የሚያሳዝነውና የሞራል ዝቅጠቱን አጉልቶ የሚያሳየው ይህ ግለሰብ የትግል ሜዳ ቆሞ በታላቁ ሰማዕት በጀነራል አሳምነው ጽጌ ስም ሲምልና ሲገዘት የነበረ መሆኑን ማስታውሰው ለአሳምነው ስም መማል ማለት ለእውነት መቆም፣ ለህዝብ ነጻነት እስከ መጨረሻው የደም ጠብታ መስዋዕትነት ማለት እንጂ ቃለ መሐላን አርክሶ ገዳይ ስርዓት ፊት መንበርከክ አልነበረም ብለዋል። የጀግናን ስም ለከንቱ ሽንገላና ለፖለቲካ ንግድ መጠቀሙ ትውልድ ይቅር የማይለው የታሪክ ፍርድ የሚያስከትል ኃጢአት ነው ያሉት ሲሆን የህዝቡን ስቃይ እያየ በህዝብ ላይ ሞት ለሚያዘንብ ኃይል እጅ መስጠት የጓዶችን መስዋዕትነት የሚያቃልል ጥሬ ባንዳነት ተግባር ነው ብለውታል። የኮማንዶ ፍቅሩ እጅ መስጠት ያበሳጫቸው የፋኖ ደጋፊዎችም በበኩላቸው ሆኖም ይህ ክህደት ማሳየት ያለበት አንድ ትልቅ እውነት አለ። የአማራ ህዝብ ትግል በግለሰቦች ትከሻ ላይ የተንጠለጠለ ሳይሆን በሚሊዮኖች ልብ ውስጥ የተሰረጸ ትልቅ የህልውና ማዕበል ነው ብለውታል። የአንድ ፍቅሩ ሙሉ ክህደት የሚያሳየው የትግሉን መዳከም ሳይሆን የትግሉን መጥራት ጽዳትም ነው ያሉት ሲሆን አብዮት ሁልጊዜም በጉዞው ላይ ገለባው እያበጠረ ፍሬውን እያጠነከረ ይጓዛል ያሉ ሲሆን እንዲህ ያሉ በውስጥ ተሰግስገው የነበሩ ዓላማ ቢስና ፍርሃት ያሸነፋቸው ግለሰቦች ራሳቸውን አጋልጠው ከትግሉ መለየታቸው ንቅናቄውን በንጹህና በጽኑዓን ጀግኖች ብቻ ተከቦ ወደፊት እንዲራመድ ትልቅ አቅም ይፈጥራል ብለውታል። የፋኖ ኃይሎች አክለውም ትግሉ ይቀጥላል። የነጻነት ጉዞ በአንድ ከዳተኛ ማፈንገጥ አይገታም። ታሪክ ለከዳተኞችና ለባንዳዎች የውርደት ሐውልት ሲያቆም እስከ መጨረሻው ለጸኑት ግን ዘላቂ ክብርን ይለግሳል ያሉ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ይህንና መሰል የውጭ ፈተናዎች በጽናት እያለፈ የህዝቡን መከራ ወደሚያሳጥርበት የድል ማማ መውጣት አይቀሬ መሆኑን አጽንኦት በመስጠት ለትግሉ ያላቸውን ቁርጠኝነት አንጸባርቀዋል። ወደ ሌላኛው አነጋጋሪ መረጃ ስናልፍ ከዚህ ቀደም በድምፃዊነት የሚታወቀው አቤል ሙሉጌታ ለዘፈን ዓለም ደህና ሁኝ ማለቱን አስታውቋል። ድምፃዊ አቤል ሙሉጌታም የውሸት ዝና ሰልችቶኛል፣ ወደ ቀደመ ማንነቴ ተመልሻለሁ ያለ ሲሆን በዜማዎቹ የብዙዎችን ልብ ማሸነፍ የቻለው የታዋቂው ድምፃዊ አቤል ሙሉጌታ ከዘፈን ህይወት በዘላቂነት መውጣትና ወደ መንፈሳዊ ጎዳና መመለሱንም በይፋ አብስሯል። አርቲስቱ ይህን አስገራሚ ውሳኔውን ያስታወቀው የጠፋው ልጅ ተገኝቷል በሚል ጥልቅ የሆነ የንስሐ መልእክት የታጀበ መግለጫ በመስጠት ሲሆን ከእንግዲህ ወደ ኋላ አልመለስም የአርቲስቱ ምስክርነት አቤል በዛሬው መልእክቱም የዘፈን ዓለምን ውስብስብ አጋንንታዊ አሰራር ያለበት ሲል ገልጾታል። ባለፉት ዓመታት ውስጥ ከፍተኛ ውስጥ ትግል ሲያደርግ እንደነበር የገለጸው ድምፃዊው በተለይ ከ2005 እስከ 2007 አካባቢ ለ2 ዓመታት ያክል አቁሞ እንደነበርና በኋላ ግን መመለሱን አስታውሷል። ድምፃዊ አቤል አክሎም የዘፈን ዓለም ቆሻሻ ናት፣ ዝናውም ሆነ ፈገግታው ሁሉ የውሸት ነው ሲል አቤል አሁን ያለበትን ጥልቅ ጸጸትና ለውጥም አስረድቷል። ድምፃዊ አቤል ላሰለፈው ውዥንብር የተሞላበት ህይወት ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ የሚገኘውን ውሻ ወደ ጥፋቱ ይመለሳል የሚለውን ቃል በመጥቀስ ዛሬ ግን ያሸክም ወድቆለት ሙሉ ነጻነት ማግኘቱን መስክሯል። ዕብራውያን 10 ከቁጥር 38ን ዋቢ ማድረግም ዳግም ወደ ኋላ እንደማያፈገፍግም ቃል ገብቷል። አርቲስቱ በዘፈን ሙያ ላይ ላሉ ጓደኞቹና አድናቂዎቹም የሚከተለውን ግልጽ መልእክት አስተላልፏል። አስተላለፈው መልእክትም ዘፋኝነትና ስካር በፍጹም ተነጣጥለው አያውቁም። የዓለም ሽንገላ ለጊዜው ቢጥምም መጨረሻው ግን ጥፋት መሆኑን እሱን የታደገው አምላክ ለሌሎችም ተመሳሳይ ዕድል እንዲሰጣቸው ያለውን ምኞት ገልጿል። በመጨረሻም ኢየሱስ ጌታ ነው በማለት ስለ እሱ ሲጸልዩ የነበሩ አባቶችንና ዘማሪዎችንም ምስጋና በማቅረብ መልእክቱንም ቋጭቷል። እስራኤልና አሜሪካ በኢራን ላይ ያካሄዱት የሚገኘውን መጠነ ሰፊ ወታደራዊ ዘመቻም ተከትሎ በተለያዩ ሀገራት የነዳጅ እጥረት ፈተና ሆኗል። የዓለም ሀገራት የገጠማቸውን የነዳጅ እጥረት አስመልክቶ ምን አይነት እርምጃ እየወሰዱ እንደሆነ ተመለከትነው መረጃም አውስትራሊያ የህዝብ የትራንስፖርት ነጻ ስታደርግ ግብጽ ሱቆችንና ካፌዎችን በጊዜ እንዲዘጉም ወስናለች። በዓለም አቀፍ ደረጃ እየጨመረ የሚገኘው የነዳጅ ዋጋ ተከትሎም ግብጽ ሱቆችና ምግብ ቤቶች በጊዜ እንዲዘጉ ወሰነች ሲሆን አውስትራሊያ በበኩሏም የህዝብ ትራንስፖርት ነጻ እንዲሆን አዛለች።
ግብጽ የሆርሙዝ ሰርጥ መዘጋትን ተከትሎ የነዳጅና የተፈጥሮ ጋዝ አቅርቦት የተስተጓጎለባት ግብጽ ከፊታችን ማክሰኞ ጀምሮ ተግባራዊ የሚሆን ጥብቅ መመሪያዎችን ማውጣታለች። የችርቻሮ ሱቆች፣ ምግብ ቤቶችና ካፌዎች በየቀኑ ከምሽት 3 ሰዓት ላይ እንዲዘጉም ተወስኗል። የመንገድ መብራቶችና የውጭ ማስታወቂያዎች እንዲደበዝዙም ታዝዟል። የመንግስት ሰራተኞች በሳምንት 1 ቀን ከቤት ሆነው እንዲሰሩ የታዘዘ ሲሆን እንደ ሆስፒታል፣ ትምህርት ቤቶችና ፋብሪካዎች ውስጥ የሚሰሩ አስፈላጊ ሰራተኞችን አይካተትም ብለዋል። ሀገሪቱን ኢኮኖሚ እንደ እስረኛ የሚሸፍነው የቱሪዝም ዘርፍ እንዳይጎዳ ሆቴሎችና የቱሪስት መስህቦችም ከዚህ ገደብ ነፃ ሆነዋል። የግብጽ መንግስት የነዳጅና የህዝብ ትራንስፖርት ዋጋን ጨመረም ሲሆን ከፍተኛ ኃይል የሚጠይቁ የመንግስት ፕሮጀክቶችን ከማዘግየት በተጨማሪም የመንግስት ተሽከርካሪዎች የነዳጅ አበልን በ1/3 ቀንሷል። የሀገሪቱ ጠቅላይ ሚኒስትር ሙስጠፋ ማድቡሊ እንደገለጹት የሀገሪቱ የነዳጅ ወጪ በጥር ወር ከነበረበት በ2 እጥፍ አድጎ $2.5 ቢሊዮን ደርሷል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት ባደረጉት ንግግር ሆርሙዝን ለመቆጣጠር ጥረት እያደረግን ነው ብለዋል። ኢራን ምንም አይነት መከላከያ የላትም፣ 95% የነዳጅ መሸጫ የሆነውን የካርጊል ደሴት በቀላሉ ልንይዘው እንችላለን ሲሉ ገልጸዋል። በጣም የሚወደው ነገር የኢራንን ነዳጅ መውሰድ ነው። በአሜሪካ ውስጥ ያሉ አንዳንድ ሞኞች ሰዎች ግን ለምን እንዲህ ታደርጋለህ ብለው ይጠይቃሉ። ይህንን የሚጠይቁ ግን ሞኞች ናቸው ብለዋል። ሙጅታባ ካሚኒ ሞቷል ወይም በጣም መጥፎ ሁኔታ ላይ ነው ያሉ ሲሆን ከእሱ አንድ ቃልም አልሰማሁም፣ ጠፍቷል ሲሉም ዶናልድ ትራምፕ አስነብበዋል። በመጨረሻም ትራምፕ በዋይት ሃውስ የምግብ አዳራሽ ስር ግዙፍ ወታደራዊ ግንባታ እየተካሄደ መሆኑን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ጦር በዋይት ሃውስ የግብዣ አዳራሽ ባልሩም ስር ግዙፍ ወታደራዊ ኮምፕሌክስ እየተገነባ መሆኑን እሁድ ዕለት አስታውቀዋል። ፕሬዝዳንቱ የተናገሩት በኤርፎርስ ዋን አውሮፕላን ውስጥ ለጋዜጠኞች በሰጡት መግለጫ ሲሆን ወታደራዊ ክፍል ከአዳራሹ ስር እጅግ ሰፊ የሆነ ኮምፕሌክስ እየገነባ ነው። ስራውም በጥሩ ሁኔታ ከተቀመጠለት የጊዜ ሰሌዳ ቀድሞ እየተከናወነ ይገኛል ብለዋል። ትራምፕ ፕሬዝዳንቱ እንደገለጹት አሁን ላይ ያለ ምግብ አዳራሽ ከስሩ ለሚገነባው የግዙፍ ህንፃ እንደ መጠለያ ወይም ሼድ ሆኖ የሚያገለግል ይሆናል ብለዋል። ባለፈው ዓመት ትራምፕ ይፋ እንዳደረጉት 8361 ካሬ ሜትር የሚያርፈው ይህ ግንባታ $400 ሚሊዮን እንደሚፈጅም ይገመታል። ፕሬዝዳንቱ ግን ከመንግስት ካዝና 1 ሳንቲም አልወጣበትም፣ ወጪው በሙሉ በእኔና በለጋሾች የተሸፈነ ነው ሲሉም ተናግረዋል። ትራምፕ የግንባታውን ደህንነት አስመልክተው ሲናገሩ ህንፃው ሙሉ በሙሉ ጥይት የማይበሳው መስታወት ይኖረዋል ያሉም ሲሆን ጣሪያውና ኮርኒሱ ሰው አልባ አውሮፕላኖችን ወይም ድሮኖችን መከላከል በሚችል መልኩም የተገነባ ነው ብለዋል። የሚያሳዝን ሁኔታ እንዲህ አይነት ነገሮች የሚያስፈልጉበት ዘመን ላይ እንገኛለን ሲሉም የደህንነት ጥበቃው አስፈላጊነትን ገልጸዋል። ይህ ግንባታ እየተከናወነ ያለው በአሜሪካና በኢራን መካከል ያለው ጦርነትና ውጥረት በበረከተበት ወቅት መሆኑን አነጋጋሪ ያደርጉታል። ፕሬዝዳንት ትራምፕ በዋይት ሃውስ ስር እንዲህ ያለ ሚስጥራዊና ጠንካራ ወታደራዊ ማዕበል መገንባታቸው ለወደፊት ሊመጡ የሚችሉ የአየርና የደህንነት ጥቃቶችን ለመከላከል የታለመ ስትራቴጂካዊ እርምጃም እንደሆነም ይገመታል።